ዛሬ ይዤላችሁ የመጣሁት ክሬም ደግሞ እስካሁን ለምን አልተጠቀምኩትም የምትሉት ቆንጆ የሆነ የፊት ክሬም ይዤላችሁ መጥቻለሁ። ገበያ ላይ ከምትገዙት ክሬም የበለጠ ይሄንን ክሬም በቤታችሁ ሰርታችሁ ከተጠቀማችሁት ፊታችሁ ላይ ምንም ነገር አታገኙም፣ ምንም እንከን አታወጡለትም። በጣም አሪፍ የሆነ ክሬም ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በጣም ለየት ያለ ቆንጆ የሆነ ለፊታችን የሚሆን በማንኛውም ሰዓት የምንጠቀመው ክሬም ነው ይዤላችሁ የመጣሁት። ደግሞ ይሄ ክሬም በተለይ ፊታችሁ ወዛማ ወይም ደግሞ ቅባታማ ለሆነ ፊት በጣም ተስማሚ ነው። ለደረቅም ለወዛማም የሚሆን ክሬም ነው ይዤላችሁ የመጣሁት። በተለይ ደግሞ ወዛም ፊታችሁ ወዛም ለሆነ ይህንን ሰርታችሁ ብትጠቀሙት በፊታችሁ ላይ ቆንጆ የሆነ ለውጥ ታዩትበታላችሁ። ፊታችሁ እንደ መጥቆር እንደ መሸብሸብ የማዲያት ነጠብጣብ ጥቁቁር ካለባችሁ ፊታችሁን ጽድት የሚያደርግላችሁ ውህድ ነው ይዤላችሁ የመጣሁት። ውህድ ሳይሆን ክሬም ነው። ትክክለኛ ክሬም ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉ። ከዛ በፊት ግን ቪዲዮውን ስትጀምሩ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለሁኝ። ወደ አሰራሩ ስንሄድ እንግዲህ ያዘጋጀሁትን እንደምታዩት ሩዝ ነው። ሩዝ 2 ማንኪያ ሩዝ ተጠቅሜያለሁ። ከዛ ደግሞ ቅርንፉል ጨምሬበታለሁ። ይሄንን ሩዙንና ቅርንፉሉን በውሃ እጥብ አድርጋችሁ ትደፉታላችሁ። ከዛ እንደገና ንጹህ ውሃ ትጨምሩበታላችሁ። ከዛ ለ30 ደቂቃ ያክል ቁጭ ታደርጉታላችሁ። እስከነሆው ክድን አድርጋችሁ ቁጭ ታደርጉታላችሁ ማለት ነው። ከዛ ከ30 ደቂቃ በኋላ የዘፈዘፋችሁትን ሩዝ ውሃውን ትንሽ ቀነስ ታደርጉና ትፈጩታላችሁ ማለት ነው። ከዛ እንደዚህ ከፈጫችሁት በኋላ በንጹህ ጨርቅ ወይም ደግሞ በሌላ በሚያጠልላችሁ ነገር ታጠሉታላችሁ ማለት ነው። ያው ለፊታችን ስለሆነ ማንኛውም ነገር ንጹህ መሆን አለበት። እንግዲህ እንደዚህ አድርጌ አጥልየዋለሁ። እንደምታዩት ወተት ይመስላል። እንደዚህ ካጠለላችሁት በኋላ ምን ታደርጋላችሁ መሰላችሁ? ሌላ እቃ ታዘጋጃላችሁ። ክሬሙን የምትሰሩበት ዛሬ ክሬም ነው የምንሰራ። የፊታችን ክሬም ሁልጊዜ የምንቀበው በተመቻችሁ ሰዓት የምትቀቡት ቆንጆ ክሬም ነው። ልክ ክሬም ገበያ ላይ ገዝታችሁ እንደምታመጡት አይነት ክሬም ነው የምንሰራ። እንዴት እንደምንሰራ አሳያችኋለሁ። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት። አሁን እንደዚህ አድርጌ አጥልየዋለሁ። ከዛ ሌላ እቃ ታዘጋጃላችሁ ክሬማችንን የምንሰራበት። ይህንን ሁሉንም ክሬም አንሰራበትም። በሁለት አይነት መንገድ ነው ማሳያችሁ። አንድ ክሬም ሰርተን እንጠቀማለን። ሁለተኛ ደግሞ በስፕሬ መልኩ የሩዝ ስፕሬ እንዴት አድርገን ለፊታችን እንደምንጠቀም ደግሞ አሳያችኋለሁ ማለት ነው። ከዛ ከዚህ ካዘጋጀነው የሩዝ ውሃ ወይም ደግሞ የሩዝ ውህድ ወስደን ክሬማችን ስንሰራ እቃ እናዘጋጃለን ብያችኋለሁ። እንደዚህ እቃ ታዘጋጁና 2 የሾርባ ማንኪያ የሚሆን ትወስዳላችሁ። ከዚህ ቀንሳችሁ ማለት ነው። እንደዚህ አድርጋችሁ ትቀንሱና ትወስዳላችሁ። ከዛ በኋላ የሬት ጀል ያላችሁ፣ እኔ አሁን በሬት ጀል ነው የምሰራላችሁ። የሬት ጀል ያላችሁ የሬት ጀል ትጨምሩበታላችሁ። የሬት ጀል የሌላችሁ ደግሞ የበቆሎ ዱቄት ትንሽ ሳይበዛ መጥናችሁ ትጨምሩበታላችሁ ማለት ነው። እዚህ ጋር የምታዩት ደግሞ ሮዝ ዋተር ወይም ደግሞ የአበባ ውሃ ነው። እሱ ለፊታችን እንግዲህ የዘይት መጠንን ያመጣጥንልናል። እንዲሁም ደግሞ ቆዳን ማደስና ማርጠብ ቆዳችን የድካም መልክ እንዳይኖረው በማድረግ እንግዲህ የተፈጥሮ ብርሃን እንዲኖረው ይረዳናል ማለት ነው። ይሄንን የአበባ ውሃ ለብቻው ብቻውንም መጠቀም ትችላላችሁ። ለብቻው እንደ ቶኔር መጠቀም ትችላላችሁ። ንጹህ የሮዝ ውሃ ካላችሁ በጥጥ ወይም ደግሞ በስፕሬይ ነገር አድርጋችሁ መጠቀም ትችላላችሁ ማለት ነው። ወይም እንደዚህ ከሌሎች ማስኮች ጋር አቀላቅላችሁ ከሩዝ ጋር ከሬት ጀል ጋር ከቅርንፉድ ውህዶች ጋር ስታዘጋጁት በጣም አሪፍ የሆነ በፊታችሁ ላይ ለውጥ ታገኙበታላችሁ። የአበባ ውሃ ለፊት በጣም አሪፍ ነው። ብቻውንም መጠቀም ይቻላል። ምንም ሳይድ ኢፌክት የለውም። እና እንግዲህ እንዳያችሁ የቤተሰቦች እሱን ጨምር ያለሁኝ የሮዝ ውሃ ወይም ደግሞ የአበባ ውሃ ጨምር ያለው ማለት ነው። ከዛ ሬት ጨምር ያለው የሬት ጀል
እሱን ጨምሬያለሁ። እሱን አንድ ላይ አድርጋችሁ በደንብ አድርጋችሁ ስትመቱት ስታዋህዱት ቆንጆ የሆነ የሚያምር የፊት ክሬም ይሰጣችኋል ማለት ነው። በጣም አሪፍ ነው። እንግዲህ ሁላችሁም እንደምታውቁት ከአሁን በፊትም እንደነገርኳችሁ ሬት ለፊታችን በጣም ቆንጆ ነው። ሬት እንግዲህ አሎቬራ በውስጡ እጅግ ብዙ ቪታሚኖችን ማዕድናትንና አሚኖ አሲዶችን የያዘ በመሆኑ ለተፈጥሯዊ የቆዳ እንክብካቤ እንግዲህ ቆንጆ መፍትሄ ነው። ጥልቅ የሆነ እርጥበትን ይሰጣል ለፊታችን ቆዳን ሳያከብድ ወይም ደግሞ ቅባት ሳያወጣ የቆዳ እርጥበትን በመጠበቅ እንግዲህ የደረቀ ቆዳን ለስላሳ ያደርግልናል ማለት ነው። ሌላ ደግሞ ብጉርን ወይም እብጠትን ይከላከልልናል። የማዲያትና የጥቁር ነጠብጣቦችንም ይቀንስልናል ማለት ነው። የእርጅና ምልክቶችን ይከላከላል። እንግዲህ በውስጡ ባሉት አንቲኦክሲደንትስ አማካኝነት የቆዳ የመለጠጥ አቅም እንዲጨምር በማድረግ እንግዲህ መጨማደድንም ያለ እድሜ መሸብሸብን ይከላከልልናል ማለት ነው። ይሄ እዚህ ላይ እንደምታዩት የጨመርኩት ደግሞ ግሪስሊን ነው። ግሪስሊን እንግዲህ ጥልቅ የሆነ እርጥበትን ይሰጣል። ይሄ ግሪስሊን ቆዳችሁ እርጥበት ካለውና ቆዳችሁ ወዛማ ከሆነ ግሪስሊን ባትጨምሩ የተመረጠ ነው። ጥልቅ እርጥበትን ይሰጥልናል ለቆዳችን። ቆዳን በጣም የደረቀ የተሰነጣጠቀ ከሆነ እሱን ያለሰልስልናል ማለት ነው። ቆዳን ማለስለስና ማቀዝቀዝ ለምሳሌ ሸካራ የፊት ቆዳ ካላችሁ በማለስለስ ቆዳውን ወጥና ጤናማ መልክ እንዲኖር ያደርግልናል ማለት ነው። እና ቤተሰቦችን እንደዚህ አድርገን እንጨምርበትና እንጨማምርና ቆንጆ የሆነ ክሬም ሰርተናል። እንደምታዩት በጣም አሪፍ ነው። ሁልጊዜ የምትጠቀሙት ክሬም ነው። ገበያውን እንደዚህ አይነት ክሬም ንጹህ የሆነ ተፈጥሯዊ የሆነ ክሬም አታገኙም። ብዙ ነገር ተቀላቅለውበት፣ አንደኛ ደግሞ ለፊታችን ላይ ስማማን ይችላል። ይሄ ግን ሁሉም ተፈጥሯዊ ምንም ኬሚካል የሌለበት ስለሆነ በቤታችን ውስጥ ራሳችን የምንሰራው ስለሆነ ለፊታችን በጣም ቆንጆና ተመራጭ ያደርገዋል ማለት ነው። ሌላው ደግሞ የጨመርኩት ቅርንፉል ነው። እንግዲህ ቅርንፉል በትንሹ ጨምር ያለሁኝ እንዳያችሁት። እንግዲህ ይህ ቅርንፉል ደግሞ ለፊታችን ብጉርንና ባክተሪያን ይዋጋልናል። በውስጡ ያለው ደግሞ ዩጅናል የተባለ ንጥረ ነገር እንግዲህ ብጉርን የሚያስከትሉ ባክተሪያዎችን በመግደል የብጉር መፈጠርንም ይቆጣጠርልናል ማለት ነው። ለምሳሌ የማዲያት የጥቁር ነጠብጣቦችን መቀነስ፣ የቆዳ ቀለምን አንድ አይነት እንዲሆን በማድረግ የቆዩ እንግዲህ የቆዳ ጥቁረትን ወይም ደግሞ የብጉር ጠባሳን እና ማዲያትን ለማጥፋት ያግዛል ማለት ነው። የደም ዝውውርን ያፋጥንልናል፣ ያሻሽልልናል። ፊታችን ላይ ስንቀባው እንግዲህ የደም ዝውውራችንን በማፋጠን ቆዳውን የተፈጥሮ ብርሃንና ቆንጆ የሆነ የፊት ገጽታ እንዲኖረው ይረዳናል ማለት ነው። ሌላው እርጅናን ምልክቶችን ይከላከላል። የእርጅና ምልክቶችን ይከላከላል። ቆዳን ከመሸብሸብ ከጥቃቅን መስመሮች ለምሳሌ ያለ እድሜ የፊታችን መሸብሸብ፣ ፊታችን ላይ የሚወጣ መስመር፣ ግንባራችን ላይ እንደዚህ ወደ አፋችን አካባቢ የሚወጣ መስመሮችን እሱን እንግዲህ እድሜውን የጠበቀ ወጣት መልክ እንዲኖረው ያደርግልናል ማለት ነው። ይህንን ከተቀባን ሁለተኛ ደግሞ በሁለት አይነት መንገድ ምሰራላችሁ ደግሞ ያልኳችሁ እንግዲህ ያዘጋጀነውን የሩዝ ውህድ እንወስድና እሱ ላይ ትንሽ ቅርንፉል እንጨምርበታለን። ትንሽ የአበባ ውሃ እንጨምርበታለን። የአበባ ውሃ እንግዲህ እንደነገርኳችሁ ምንም ሳይድ ኢፌክት የለውም። ብቻውን ራሱ በጥንክር እያደረጋችሁ ፊታችሁን መቀባት ትችላላችሁ፣ መጠቀም ትችላላችሁ። ፊት በጣም ነው የሚያጸዳው፣ ቆንጆ ነው። እሱን ጨምሬበታለሁ። የአበባ ውሃን ቅርንፉል ጨምሬያለሁ። ከዛ ውሃውን ታደርጉና እንደዚህ መርጫ ባለው እቃ ተጨምሩትና ፊታችሁን በደንብ ታጥባችሁ ንጹህ በሆነ ቆዳችሁ ላይ እየረጫችሁ መቀባት ነው ማለት ነው። በጣም ቀላል ነው። ይሄ ቆንጆ ነው። ያው ያዘጋጃችሁትን የሩዝ ውህድ አትድፉት። ለፀጉራችሁ መጠቀም ትችላላችሁ። እንደዚህ አድርጋችሁ ለፊታችሁም እንደዚህ አድርጋችሁ እየረጫችሁ መጠቀም ትችላላችሁ ማለት ነው። ዛሬ እንግዲህ በሁለት መንገድ አሳየቻችኋለሁ። እንደዚህ አድርጋችሁ ሰርታችሁ ብትጠቀሙት በፊታችሁ ላይ ቆንጆ የሆነ ለውጥ ታያላችሁ ማለት ነው። እንግዲህ ይህንን ካዘጋጀን በኋላ ምን እናደርጋለን? ፊታችንን እየተቀባን ደግሞ አሳያችኋለሁ ማለት ነው። እየተቀባው
አሁን ፊቴን አጽድቼዋለሁ። መጀመሪያ ፊታችሁን ታጸዳላችሁ። ምንም ቅባት ነገር መኖር የለበትም። ይህ ውህድ በተለይ ፊታችሁ ወዛማ ለሆነ እህቶች በጣም ጠቃሚ ነው። ለፊታችሁ ደረቅ ለሆነም ቆንጆ ነው። ፊታችን ደረቅ ለሆነ ግሪስሊን ደረቅ ፊት የሚሆን ዘይት ትጨምሩበታላችሁ ማለት ነው። ፊታችሁ ወዛማ ለሆነ ደግሞ ግሪስሊን አጨምሩበት። ባዝሊን፣ ግሪስሊን፣ የወይራ ዘይት መጨመር የለባችሁ። ምክንያቱም እነሱ ፊትን ወዛማና ቅባትነት እንዲኖረው የሚያደርጉ ዘይቶች ስለሆኑ ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። የዛሬው ቪዲዮ ይህንን ይመስል ነበረ። ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ በአዲስ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ። አመሰግናለሁ።